ምክንያቱም እኔ ፈለገን የመሳደብም የመናገርም አቅሙ ሞራሉም አይኖረኝም ሊኖረኝም አይችልም። የታዘብኩትን ግን ሚዲያ ላይ ለምን እንደዚህ እንደተባለበት ሪዝኑን ተናግሬያለሁ። በተቀራ በትላንት ማንነቱ ልትናገሩት አትችሉም ነው ያልኩት። ይሄ የተቆራረጠና የተበጣጠሰ ቪዲዮ አምጥታችሁ ፈለገን ተናገርሽ ብትሉኝ ከእናንተ የበለጠ እናንተ ከምትጽፉት ኮመንት የበለጠ እኔ ለሱ ሪስፔክት አለኝ። ነገር ግን ምክንያት ለምንድን ነው ሶሻል ሚዲያ ላይ ስሙን በዚህ ደረጃ ሊያጠፉበት የቻለበት ምክንያት ምናልባት እሱ በፍቅሩ ይሆናል። እሱ ምናልባት የእግዚአብሔርን ፍቅር ሊሆን ይችላል እያሳየ ያለው በፍቅር የእሳበ ሊሆን ይችላል። አንዳንዴ ሚዲያ ላይ በዚህ ዘመን ግን ሚዲያ ላይ መገኘት የሌለብህ ቦታ አለ። የሃይማኖት ሰው ስትሆን፣ ሰባኪ ስትሆን፣ አስተማሪ ስትሆን፣ ለእግዚአብሔር ቃል የምትሰብክ ስትሆን ማቀመጥ የሌለብህ ቦታ አለ ሚዲያ ላይ። ጊዜው ነው በቃ። ይሄ የሚዲያ ጊዜ ነው። አሁን ያለንበት የሚዲያ ጊዜ። ሚዲያው ምንም ብትሰራ ምንም ብታረግ ህግ የለበትም። ሚዲያ ላይ የፈለገው ሰው የፈለገውን የማለት መብት አለው። ራሱ እንዳለ ይሰድብሃል፣ ይናገርሃል። የተለያየ ነው አመለካከታችን፣ አስተምሯችን፣ ያለንበትም ተቋም የተለያየ ነው። ግን ለምሳሌ በተቃራኒ ቦታ እንደቆመ ሰው የእሱ ወድቋል ተብሎ በሚታሰብበት ነገር ለእኔ ሰርግና ምላሽ ሊሆን ይችላል። እንደ ሰው ይሄ ዝም ብሎ ሰው በምትለው ማለት ነው። በፍጹም ግን የእሱ ውድቄት የኔ ስኬት ሊሆን አይችልም። በፍጹም ነው ማለት ነው። መቼም አይደለም በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የሚያምን ሰው ቀርቶ ከኢየሱስ ጋር ምንም አይነት ቁርኝት የሌለው ሰው ኤቲስት ቢሆን የእሱ ውድቀት ለእኔ ክብር ሊሆን አይችልም። የእሱ ውርደት ለእኔ አባ ሊሆን አይችልም። በፍጹም ነው የምነግርህ። አላጠፋም አልበደለም ማለት አይደለም። ሁላችን በብዙ ስህተት ውስጥ አልፈናል። ዛሬም የየራሳችንን ገበና ቤቱን ጥረው እግዚአብሔር ይወቃል። ሸፍኖልን ነው የሁላችን እግዚአብሔር አለቀ። በእነሱ ነው ማለት። ስለዚህ ለምሳሌ እኔ ጋር ማስፈራሪያ የሚልኩ አሉ፣ በመጣት ጫወት የሚሉ አሉ። እንደዛ እንዳትል አንዳንዱ የአንተንም ጉዳና አለቅም ጉዴን አይደለም ቬሪ ጉዴን ካገኘ ፈልግና አውጣ። ምን አገባኝ? በእኔ ህይወት ላይ የሚመጣ ስራዬ አላከበረኝም፣ ስራዬ አዋርደኝም። በቃ ከብሬ ከሆነ እግዚአብሔር አለቀ። ከዛ በተረፈ ሁለተኛ ሰው እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች? ለምንድን ነው አሁን ልጁ የተሳካለት ሲመስለው፣ ሰው የሰማው ሲመስለው፣ ሰው የወደደው ሲመስለው ለምን ነው ወደዱ የምትፈልገው? ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣ? ተከክል አንድ ጊዜ ምን አሉ፣ አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል። አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች፣ በአጥር ትሞክራለች። ብርቱካኑ ላይ አልደረሰችበትም። መጨረሻ ላይ ያደረገችው ነገር እንደውም አልመሰለም አለች። አንዳንድ ሰዎች ይዋጭሩና አልደረሱብህ እንደሆነ ወደ እንደዚህ አይነት ይሄዳሉ። ያ ማለት ጥፋት አልጠፋም አይደለም። መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም። ስለሚከተለው ወጣት ስለሚከተለው ነው። ከስተትም ደግሞ ስተት አለ ከተባለ ቤተ ክርስቲያን ህግ አላት፣ ደንብ አላት። እንደ ቲክቶክ የማንንም ፔጅ ከፍተሽ አፍሽን ከፍተሽ ወጥተሽ ይቅርታ ጠይቂ ወጣ የምትይው አይደለም። የቤተ ክርስቲያን ልጅ ነው። ቤተ ክርስቲያን አንጻ ያሳደገችው ያስተማረችው እኛን እንዲያስተምር የተፈቀደለት ልጅ ነው። ስለዚህ ቤተ ክርስቲያን ስተቱን ታርማለች። ኖ ቲክቶከር አይደለም ያርመው። አትችይም። እኔ ጋር መተሽ እኔን አርሚ። የኔን ፎቶ ዝቅዝቅ ሄደሽ የኔን ፎቶ እንደዚህ በይ ሌሽ ማልሽ ብላለሽ ጉቺ። ሌሽ ማልሽ ሌሽ ወጣቱ ተቀይሯል ጋይስ። አልረጋጋም። ለምን እረጋጋለሁ? መረጋጋት ያልቻልኩ የመሰላችሁ ሰዎች ቤቱን ለቃችሁ ወጡ። መብቴ ነው ማውራት። ስለ ወንድሜ መናገር መብት አለኝ። ለምን እረጋጋለሁ? አላበድኩ። ተረጋጊ የምትሉ ጨርቄን አልጣልኩ፣ አልዞርኩ። መብቴ ነው መናገር፣ እናገራለሁ። ምክንያቱም እሱ ወንድሜ ነው፣ አስተማሪ ነው። እንኳን ለሱ ቀርቶ እንደ ቁራን አንቺ ስጮህ ይዋልኳል ለሃይማኖቴ
ተረጋጊ። ሰው ጮክ ብሎ ሲናገር ተረጋጊ። እውነቱ ሲነገር ለማሸማቀቅ ትሞክራላችሁ። ተረጋግ፣ በቃ ተረጋጊ ምናምን ነገር። ለማቢ ሀቢብቲ መረጋጋት የለም። ሂጂ እዛ የሚረጋጋበት ቤት ሂጂ። ምን ነው እንትን በጣም አሽላላችሁ፣ አፈላችሁ። በቃ ያንተ ኑሮ እንትን ማርያምን ፌቢ በቃ የከሌ ኑሮ ነው ለኑርለት። ጌም ለምን ይጫወታል? ለምን እንትን ይላል? ግለደል ለምን ይሄዳል? ጌም ይጫወታል። እንመክረዋለን። ጌም ብር አለው። ጌም ብር ያስገኛል። አካውንት ያሳድጋል ጌም። ስለዚህ ወንድሜ ፈለገ ጌም ትጫወታለህ፣ እኛ ሰፖርት እናረጋለን፣ ታብ እናረጋለን። አካውንት ያድጋል፣ ብር ታገኝበታለህ። ምን ችግር? አልሰረክ፣ አልቀማህ፣ አላወናበርክ። ጌም ቁጭ ብለህ ትጫወታለህ። ወንድሞችን እያስተማርክ ትጫወታለህ። ምን ችግር አለው? አበባ፣ አይስክሬም፣ ልብ ቅርጽ ይሰጣል። ወንድሜ በርታ። ጌም ብር ስላለው እኮ ነው የምንጫወተው ጋይስ። ብር ያገኛል ወንድሜ ፈለገ። ለራሱም ያርገው፣ ፐርሰናል ህይወቱ ነው። ይጫወት። ሲጫወት ጥሩኝ፣ እኔም እመጣለሁ፣ አብሬው እጫወታለሁ። እኔ እንደውም በእንግሊዘኛ እያወራሁ አብሬ እጫወታለሁ ከሱ ጋር። ምን ችግር አለ? ሰው ይመጣለታል። ጌም ለምን ይጫወታል? መምህር አይደል እንዴ? ልደት ለምን ይናል? ለአንዴ ብትስቅንጥስ ስትይቱ ያልሽ ሀቢብቲ እዛ ተገልበጭ ስትፈልጊ ቅጣት የሚቀጡትን እሱ እየመከረ እያስተማረ ብዙዎችን መልሷል። እሱ የተገኘበት ቦታ ምክንያት አለው። እኔ እግዚአብሔርን ነው የምልህ። እኔ እንደምታየኝ ነው ሲናገሩኝ ኃጢአተኛ ነኝ። እኔ ቤት ጳጳስ መጥቷል። እኛ ጳጳስ ቤቴ መጥ ገባምል እነሱ የሚፈልጉ እኔ እንደዛ ላይ ይወት ነበር እንጂ የጠፋውን ሊፈልግ ይዞ የሃይማኖት አባውዳ ሃይማኖታቸው እንዲመለሱ የማድረግ ስራ ነው የሚሰራው እንጂ ልጁ ምን ፈልጎ ነው የመደነስን አልደነሰም። ቁጭ ብሎ ኦኬ የኔ ሽምግልና ላይ ቄስም ዳቆልም እዛ ቦታ ላይ ሊዘፍኑ ነው የመጡት። ለኔ ደስታ ነው የተገኙት እንጂ ቄስም ነበረ። የሰፈሬ ሰው ናቸው ተጠርተው የመጡት። ሽማግሌ ላይ ለኔ ብለው የቆሙት አባቴ ሞታል በኔ ፋንታ ቄስና ዳቆል ነው የተገኙት። እና ጥፋት ነው እንዴ? እግዚአብሔር የመጣው እኮ ለጻድቃን አይደለም ለኃጥአን፣ ለእንደኛ ለወደቅ ነው እንዴ። እኔ ራሱ ፓስተር ሁኜ ከተሳዳቢዎችን ሰበስባለሁ፣ እምኖችን ሰበስባለሁ። ምክንያቱም እኔ ወንጌል ልሰብክና መንገድ አላየሁትም ነበር። እንደው እንደዚህ እንትኑ ሳየው ምናምን እንዳትሳሳት ብዬ ነው። ገባሽ? ምክንያቱም እኔ አሁን ባለትዳር ነኝ፣ አራት ልጆች አሉኝ። በጣም ወንድማችን ያገባ አልመሰለኝም። ያገባ ስላልመሰለኝ ያው ታውቂያለሽ እንዳይወድቅ ይመጣሉ እኮ እሱ ባይፈልግም ይመጣሉ። አሁን ለምሳሌ እሱ ዳቆል ነው ባያገባ እንኳን የመዘምራኖች ኦሬዲ እግዚአብሔርን ያወቀች ሰው ማግኘት ይችላል። ግን የጠፉትን ወደ እግዚአብሔር መንገድ ያልሄዱትን ልባቸው የዋህ ሆኖ ግን የእግዚአብሔርን መንገድ ያገኙትን አስተምሮ መልሶ ቢያገባት እሱ የተሻለ ነው። ዋናዎቹ ኦሬዲ እግዚአብሔር ጋር መጥተዋል። እሱ ተሰጥቷለው መመለስ ይችላል፣ መግራት ይችላል። ስብዕናው ካፉ የሚወጣው ትህትናው፣ አይናደድም። በጣም በእርጋታ ነው የሚያስተምረው። መተው ቲክቶክ ላይ ለሱ መልስ ስላጡ ጠይቀዋቸው እሱ የተረጋጋ በምልሻ የሚመልሱት ስላሳጣቸው አሁን የሱ ሚስጥር አገኘን። የሴቶች እነ ፊፊ የሚባሉ እርኩሶች፣ ሌዝቢያኖች። ፌሚኒዝም ማለት የፈዘዘች ሴት ማለት ነው ትርጉሙ። የፈዘዛችሁ እናንተም ብላችሁ ለሴት ቋሚዎች፣ ወንድ የምትጠሉ ወንድ ልጅ ማየት፣ ሴትና ሴት ኦልሬዲ መጋባት የጀመራችሁ ሴቶች እንደሆናችሁ ደርሰንበታል። ፌሚኒዝምማ የታለሽ? እኔ ለ7 ዓመት ሕፃን ልጅ እንደዛ አልቅሰን ዓለምን ስናናጋ አልነበራችሁም? ለሴት ከቆማችሁ የታላችሁ? እኔ ቤት የመጣችሁት እናንተ እግዚአብሔር የረገማችሁ የተረገማችሁ የሃይማኖት ጥላቻ ስላላችሁ ኦርቶዶክስ አጥብቃ ሌዝቢያንን ስለምትጠላ እናንተ የመጣችሁት ልጁ አታክ ልታረጉ እናንተ ሌዝቢያን ስለሆናችሁ እንጂ ለሴት አይደለም የቆማችሁት። ለምን
ለ7 ዓመት ሕፃን ልጅ ስጮ አልመጣችሁም። የት ነበራችሁ እናንተ? ፊፊ ምናምን የምትባይ ደናቁርት ዱርዬ ስዳደግ መድረሻ ቢሶች ማለት ነው። ባለጌ እኔ እያንዳንዳችሁን ከዛሬ ጀምሮ ስራዬ ብዬ የምሰራው እናንተ ላይ ነው። ቴሌግራም ግሩም ከፍቼ ኦርቶዶክስ የተባለ አስገብቼ ከዚህ ቲክቶክ ላይ ካላጠፋችሁ እኔ ሮማን ተሰማ አይደለሁም። በዚህ ዳቆል መጣችሁ አይደል? ፎይን ስታሳድዱ ዝም አልናችሁ። አሁን ደግሞ ይሄንን ቀና ያለውን ልታስደፉት እደፋችኋለሁ። አይ ሜክ ሹር ከዛሬ ጀምሮ የምሰራው ሃይማኖትና ሃይማኖት ላይ ነው። ኢዮዳቤት ደግሞ እየገባው ጴንጤና ፕሮቴስታንት ልዩነት እንዳላችሁ ይሄው ሰምቻለሁ። እኔ የምጣለው ይሄ ጤነኛ ያልሆናችሁ የሰው ሃይማኖት አታክ የምታረጉ አሁንም ወደፊትም ትክክለኛ ጴንጤ ሆናችሁ መጽሐፍ ቅዱሳችሁን ይዛችሁ የራሳችሁን ሃይማኖት ከምትሰብኩ ጋር ችግር የለብኝም። ችግር ያለብኝ እኔ ወላዋዮቹን የኛን ሃይማኖት አታክ የምታረጉት ከእናንተ ጋር ነው ችግሩ ያለብኝ። እግዚአብሔር ይረገማችሁ። ምን አይነት ጉደኞች ነው? ትክክል። እኛም ችግራችን ከእንደዚህ አይነት ሰው ነው። የራሱን ሃይማኖት የሚያስተምር ሰው ችግር የለብንም። ግን ሰው ሃይማኖት ላይ ፎከስ አድርገው እንደዚህ ስም የሚያጠፉት ሮማን መረገጥ አለባቸው። ይረገጣሉ። ቆይ ዝም በላቸው። ፎቶግራፋቸውን ጭምር አምጥቼ ነው ገና የምንረግጣችሁ እናንተ ሌዝቢያኖች። ይሄ ትክክል አይደለም። ተገባችሁ። ሀሳብ ካላችሁ ስጡ። ሳሮን እንዴት ናችሁ? ሮሚ ዮዳብ ሰላም ነው? ልክ ናት። እንግዲህ ሮማን ተናግረዋለች ሁሉን ነገር። አንድ ያው ሲያዩት እሱን እንግዲህ እሱን ለማጥፋት ነው ከሶሻል ሚዲያ ላይ። እኔ ሌላ ምን የምለው ነገር አለ? ብቻ ፍትህ ለፈለገ። ሰሞኑን ጠፍቷል። ደስ አይበላቸው፣ ተመለስ በሉ። እውነት? አዎ ይመለሳው። መመለስ አለበት። ሶሻል ሚዲያ ላይ መመለስ አለበት። ለምንድን ነው የሚሸሸው? እሱስ ሮሚ ወጥቶ ማሳፈር አለበት። አሁን አጠፉት እኮ እና ሮሚ በርቺ፣ ዮዳብን በርታ። እንደዚህ አይነት ሰዎችን እንደዚህ ማበረታታት ከጎን መቆም ጥሩ ነው በጣም። እና ኦርቶዶክስ ወደፊት ናት፣ ወደ ኋላ አትልም። በቃ ይሄንን ነው የምለው እኔ ዮዳብዬ። እሺ ይኸውላችሁ በጣም ወንድማችን መጥፋት የለበትም። መጥፋት የለበትም። ፈለገ እኛ እንድትሃለን ከጎንህ ነን። ኦርቶዶክስ ሁሉ ይወድሃል እና እንደዚህ ነው። እሺ ለፈለገ ፋክት ቼክ ሀሳብ አለ። ፋክት ቼክ ንጉስ እንዴት ናችሁ? አለን እግዚአብሔር ይመስገን። ምን ትላለህ በዚህ